ጌታ ወደደን ሞተልን እና ተነሳልን። እግዚአብሔር የተባረከ ይሁን። ሞቶ የተነሳውን የምናምን ሰዎች ነን እኛ ሁላችን። እንዴት ናችሁ? ደህና ናችሁ? የእግዚአብሔር ጸጋ ከእናንተ ጋር ይሁን። ለምንድን ነው ቶሎ ቶሎ ማጠሩኝ እዚህ? እሺ በጌታ ቸርነት በምህረቱም ብዛት አብረን እንድንጸልይ ቃሉን እንድንካፈል ይህን እድል ስለተገኘ በጣም ነው ደስ የሚለኝ። እናንተ እዚህ ስትጸልዩ የዋላችሁ ይመስላል ቅድም እንዲሁ ስመለከት እና እግዚአብሔር ይባርካችሁ። እና እዚህ ቁጭ ብዬ እንደው ለዚህ አይነት ጸሎት ሁሌ በኖረ እንደው የትንሣኤ ሰሞን ብቻ ባልሆነ አልኩኝ። አሜታ ነው ይሄ ነው ወይስ ደህና ንግግር ነው? እግዚአብሔር ይስጠን ልባችንን ሰብስበን የእሱ ፊት የምንፈልግበት እና ህብረት የምንካፈልበት። ይሄ አንዱም ዋጋው ህብረት ነው። በህብረት መጸለይ ትልቅ ዋጋ አለው። ስለዚህ ይሄን ለመካፈል እድል ስለሰጠን እግዚአብሔር ይባረክ። ዛሬ እናንተ የጀመራችሁት አለ፣ በዚያው ላይ እኔ ልቀጥል እፈልጋለሁ። ዛሬ አብረን የጌታችን የኢየሱስ ክርስቶስን ስራ የእሱን መልካም ስራ ለማሰብ እድል ይሰጠናል እና እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ምሳሌያችን፣ ጌታችን፣ አዳኛችን፣ በቃ ሁሉ ነገራችን ነው። እሱ ሁሉ ከእርሱ የተገኘ ሁሉ በእርሱ የሚሆን እና ተጠቃሎ እሱ ክብር የሚሆን ነው። ስሙ ይቀደስ። ስለዚህ እሱን እናስባለን ዛሬ። በተለይ ደግሞ ከዕብራውያን መልእክት ላይ የዕብራውያን ጸሐፊ መቼም የምታውቁት ነው። በጣም አድርጎ ሌላም ወሬ የለውም ስለ ክርስቶስ ከማውራት ሌላ ምንም የለውም እውነት ለመናገር እና 12 ምዕራፍ 13 ምዕራፍ ስለ ክርስቶስ ነው የሚናገረው። እውነት እንደሚሉት የመጽሐፍ ቅዱስ መምህራን አንድ ስብከት ነው ይሄ ዕብራውያን 13 በምዕራፍ ተከፋፈለ እንጂ አንድ ስብከት ነው፣ ወጥ ስብከት ነው። አንድ ብቻ ነው ዋና መልእክቱ ግልጽ ነው። በተደጋጋሚ የሚናገረው ነው። ጽኑ የሚል ነው። ጽኑ፣ እንዳትንሸራተቱ የሚል ነው። ምንም ነገር እንዳያሳስታችሁ የያዛችሁትን ቀጥሉበት የሚል ነው። ይሄ ዋና መልእክት ሆኖ በዕብራውያን ላይ እናገኘዋለን። እና እነዚህ ቁጭ ብዬ እያሰብኩ ነበረ፣ አሁን ይሄ መልእክት ዘንድሮ ያስፈልጋሉ አሁን ስል፣ አዎ ይሄ ዓለም ራሱ እየተንሸራተተ የሚሄድ ዓለም ሆኗል። የሰዎች ልቡና አንድ ቦታ ላይ አይጸናም። የሰዎች ስነ ምግባር ባለበት አይቆይም። የሰው አስተሳሰብ ጽኑ አይደለም። ይሄ የመንሸራተት ዘመን ነው። ሰው ስፍራውን የሚለቅበት ዘመን ነው። በብዙ ረገድ ምንም ነገር ጽኑ የለም። እንዲያውም ፍልስፍናውም ራሱ እንደሱ አይነት ነው። አሁን ያለው ድህረ ዘመናዊ ፍልስፍና ምንም ነገር ቋሚ አይደለም ብሎ የሚያምን ነው። እንዲኖርም የማይፈልግ ነው። እሱ ብቻ አይደለም፣ መኖሩንም አይፈልግም። እውነት አለ ስትሉት፣ አይ እውነት የሚባል ቁርጥ ያለ ነገር የለም። ሁሉ ነገር ተነጻጽሮ መነገር ያለበት ብቻ ነው። ህይወት አለ፣ ተነጻጽሮ ነው መታየት ያለበት። ስነ ምግባር አለ፣ ተነጻጽሮ ነው መታየት ያለበት። ሁሉ ነገር በንጽጽር ቀስ እየተባለ ይታይ እንጂ ቁርጥ ያለች ነገር የለችም። ቁርጥ ያለ ነገር አለ ብሎ መቆም ኋላ ቀርነት ነው። ጊዜው በጥድፊያ እየተለዋወጠ የሚሄድ ነው። አብረን መገለባበጥ ነው የሚያዋጣው የሚል ዘመን ነው የአሁኑ ዘመን፣ ድህረ ዘመናዊው ዓለም። እንግዲያው ተንሸራታችነት በጣም አለ። ይሄ ደግሞ በተለይ በቤተ ክርስቲያን ጌታ ኢየሱስ ክርስቶስን እናምናለን በምንል ሰዎች መካከል ሲመጣ በጣም አሳዛኝ ነው የሚሆነው። ይሄ የዕብራውያን ጸሐፊ አዝኗል። ለምሳሌ ሐዘኑን ገልጧል። ምን ይላል ሲናገር? እንዲጸኑ እየመከረ እንዳይንሸራተቱ እየመከረ ግን ብትንሸራተቱ ግን አዝናለሁ በጣም ይላል። የት ነው ይህንን የሚለው ካላችሁ ዕብራውያን ምዕራፍ 10 ላይ እንደዚህ ይላል። ቁጥር 32 33 ላይ ጀምሬ ላንብብላችሁ፣ እንዲያው ነገሩን ትንሽ ለማያዝ እንዲረዳ ነው። ነገር ግን ግማሽ በነቀፋ እና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ።
የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ እራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። በጣም ግልጥ ንግግር ነው። በፍጹም ከጽናታችሁ እንዳትናወጡ። ስንት ነገር አሳልፋችሁ ስንት መንገድ ሄዳችሁ እኮ ነው የሚለው። የቀደመውን ዘመን አስቡ፣ የጸናችሁበትን የቀደመውን ዘመን አስቡ። ያን ጊዜ እኮ ገንዘባችሁን ተነጥቃችሁ፣ ስማችሁን ተነጥቃችሁ፣ በስደት በመከራ ተንከራታችሁ ያሳለፋችሁትን እንደ ጨዋታ አትውሰዱት። ታላቅ ብድራት ያለው ታላቅ ብድራት ክፍያ ያለው እሱን ድፍረታችሁን አትጣሉ፣ ድፍረታችሁን አትጣሉ የሚለውን አንዳንድ የእንግሊዝኛ ትርጉሞች ዱ ኖት ሉዝ ዮር ኮንፊደንስ፣ የእናንተን ትምክህታችሁን መሬት ላይ ዝም ብላችሁ አትወርውሩት። ቀላል ትምክህት፣ ጌታ አለኝ የሚለው ትምክህት፣ በሰማይ ቤት አለኝ የሚል ትምክህት፣ እግዚአብሔር ጻድቅ ነው የሚል ትምክህት፣ ትምክህታችሁን አትወርውሩት፣ አጥብቃችሁ ያዙት። መጽሐፍም ይህን ነው የሚያጸናው። ጻድቅ በእምነት ይኖራል ማለት በጽናት ይኖራል። ቢያፈገፍግ ወደኋላ ደስ አይልም፣ ነፍሴ ደስ አይላትም ብሎ የእግዚአብሔርን ሐዘን ነው የሚገልጠው። እንግዲያው የጽናት መምህር ነው ይሄ የዕብራውያን ጸሐፊ ማለት ነው። ስለ ጽናት ነው የሚናገረው። ምዕራፍ 12ን የምታውቁት ነው እናንተ። እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን የሚለው ነው። ካሉልን ይህን ያህል ጸንቶ ያለፈ ትልቅ ሰራዊት እንደ ደመና ዙሪያችንን ከከበበን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከበልን ኃጢአት አስወግደን በፊታችን ያለውን ሩጫ፣ በዚህ በአማርኛው ትርጉም በትዕግስት እንሩጥ ይላል። በዚህ በነባር ትርጉም ግን ደግሞ በጽናት እንሩጥም ነው። ሌታስ ራን ዊዝ ኤንዱራንስ። ኤንዱራንስ የሚል የእንግሊዝኛ ቃል ጥርስ ነክሰን እስከ መጨረሻው ጸንተን ሳንሸራተት እንቀጥል የሚል ነው እና የዚህ የዕብራውያን መልእክት ይሄ ነው። በቃ ጽኑ፣ ቀጥሉ የሚል ነው። ግን ዛሬ በተለይ ደግሞ የጌታችን ኢየሱስ ክርስቶስን ሕማማት፣ የእሱን ስቃይ፣ የእሱን መከራ፣ የእሱን ሞት እያሰብን ስለሆነ ከሕማማቱ ከሞቱ ጋር ተያይዞ ጽናት ምንድን ነው? በጣም ግልጥ ነው። በጣም ግልጥ ነው። ምዕራፍ 12 ላይ እዚያው ላይ በጣም ግልጥ አድርጎ ይናገራል። ምን ብሎ ነው የሚናገር ያለ? ከኃጢአተኞች በደረሰበት እንዲህ ባለ መቃወም ጨርሱታ፣ የጸናውን አስቡ ነው እኮ የሚለው። ደርሶበታል እሱ ጸና። ግን ከኃጢአተኞች ከባድ ውርጅብኝ በላዩ ላይ ወርዶበታል፣ ግን ጸና። እናንተ ደም እያፈሰሳችሁ ገና አልተጋደላችሁም ብሎ እንደገና ያነሳሳችኋል። ለጽናት የተደረገ ጥሪ ነው። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ በተለይ ምዕራፍ 13ን ለመመልከት ነው። ከቁጥር 7 ጀምሮ ያለውን እሱን ለመመልከት ነው የተገናኘ ነው። እግዚአብሔር በጎ ነገር ለእኛ አለው። እግዚአብሔር ይመስገን። የጽናት ትምህርት አለው እና እሱን እግዚአብሔር እንዲገልጥልን አጭር ጸሎት አድርገን ከዚያ እንቀጥላለን። ሃሌሉያ። ስለ ጸኑት አባቶቻችን ተመስገን። አቤቱ እግዚአብሔር ሆይ አለ አምላክ አለ ብለው ስለ ጸኑ፣ የሚናገረው እውነት ነው ብለው ስለ ጸኑ፣ ጀማው ከበባው የሚያወራውን ጆሮአቸውን ደፍነው አንሰማም ስላሉቱ፣ ድፍረታቸውን ስላልጣሉቱ ስለ አባቶቻችን ስምህ ይቀደስ። አቤቱ ይሄን መጽሐፍ ጽፈው ስላቆዩልን ስለ አባቶች ስለ ቅዱሳን አባቶች ስምህ ይባረክ። አምላክ ሆይ በዚህ የጽናት ጎዳና ወንድሞቼ እህቶቼ እኔም እንድንሮጥ እርዳን። በሚያንሸራትት ዓለም ውስጥ እንዳለን ታውቃለህና ለእግራችን ጽናት ስጥ። አቤቱ እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንዲህ ይላል ከቁጥር 7 ጀምሮ ምዕራፍ 13ን ነው የማነበው እስከ 14 ድረስ እነዚህን ቁጥሮች አብረን እናነባለን። የእግዚአብሔር
የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ሥጋቸው ግን ከሰፈሩ ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ይላል። እግዚአብሔር የተባረከ ይሁን። አንድ 5 የጽናት መስመሮች ይናገራል ብዬ አስባለሁ። እነዚህ 5 የጽናት መስመሮች እርስ በርሳቸው የተያያዙ ናቸው። ግን አንዱ በአንዱ ላይ እየተደረበ በዚህ ጽኑ፣ በዚህ ጽኑ፣ በዚህ ጽኑ ሚል ይመስለኛል እኔ እና እንደሱ ከፋፍለን ብናየው ጥሩ ይመስለኛል። መጀመሪያ የሚናገረው በአባቶቻችሁ ምሳሌነት ጽኑ ነው የሚለው። አባቶቻችሁ የሄዱበትን በተለይ የእግዚአብሔርን ቃል የተናገሯችሁ የቀደሙቱ መሪዎቻችሁ ዋኖች ነው የሚለው። በዚህ በድሮ ትርጉም መሪዎች ማለት ነው። ዋኖቻችሁን አስቡ ብሎ ይላል። በአንድ ወገን የሚያስገርም ነው ይሄ። ለምንድን ነው የሚያስገርመው? መጽሐፍ ቅዱስ ስለ ሰዎች ለምን ይነግረናል? ስለ ክርስቶስ ተናግሮ እሱን አስቡ ብቻ ቢል አይበቃም ወይ የሚል አንዳንድ ሙግት ውስጣችን ሊነሳ ይችላል። ደግሞ ሰው ምን የታወቃል እንዴ? ሰው ልጅ ደግሞ ምንድነው የምናየው? ግን አይደለም። የሚገርማችሁ ጌታ እግዚአብሔር በእኛ ማህበር ውስጥ ሰዎችን ያከብራል። ሰዎች እግዚአብሔር የሚጠቀምባቸው ፍጥረት ናቸው። ሰዎችን በሙሉ እርሷቸው አይልም መጽሐፍ። አምላክን እንከተላለን። ዋናው ጌታችን ነው። ኮከባችን እሱ ነው። እግዚአብሔር ይባረክ። ግን እንደ ደመና የከበቡ ደግሞ ወንድሞች አሉ፣ አባቶች አሉ፣ መምህራን አሉ፣ ዋኖች አሉ። ዋኖቻችሁን አስቡ፣ አትዘንጉ። ዋኖቻችሁን አስቡ፣ መሪዎቻችሁን አስቡ እና ምሰሏቸው ይላል። ምሰሏቸው ደግሞ ተከተሏቸው፣ መሪዎቻችሁን ተከተሏቸው ይላል። አንድ ቀን ይሄንን አየሁና ይሄ ነገር ትንሽ ችግር አለው አልኩኝ ለራሴ በውስጤ። መቼም እናንተም ስታነቡ እንደዚህ አይነት ተንኮል ይመጣላችኋል ብዬ ገምታለሁ። እንደው ይሄ ተከተሏቸው ምሰሏቸው የሚል ጠማማ ከሆኑሳ አልኩኛ። ጠማማ ከሆኑ ልከተል መሪዎቼን፣ ልክ ካልሆኑሳ የማይረባ ነገር ይሰሩ እንደሆነሳ ዝም ብዬ እንዲሁ ባፈሳ እከተላለሁ እንዲህ መሪዎቼን? እንዴት ነው እሱ ተከተሏቸው ምሰሏቸው የሚለው እንዴት ነው ስል ለካ ኳሊፋይ አድርጎ ነው። ዝም ብሎ በምንድን ነው እሱ የሚባለው ገምድሎ አይደለም የሚናገረው። ምሰሏቸው የሚለው በደንብ አድርጎ ቅጽል ሰጥቶ ነው። በምን ምሰሏቸው፣ ለምን ምሰሏቸው፣ እንዴት ምሰሏቸው? ይኸው ምን ይላል? የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። አልኩኝ። በኋላ ልቤ መለስ አለ። ላማው ነበር የዕብራውያንን ጸሐፊ። ልቤ አሁን መለስ አለ። ፍሬያቸውን ቼክ አድርጋችሁ ነው የምትለን? አዎ፣ የስራቸው ፍሬ፣ የወሬያቸው ትልቅነት አይደለም። የስራቸውን ፍሬ ተመልክታችሁ ምሰሏቸው። በኋላ በየቦታው በደረስኩበት ይህን ሳስተምር ቆየው። በቃ መሪዎቻችሁ መከተል አለባችሁ፣ መምሰል አለባችሁ። የምትመስሏቸው ግን ስራቸውን ቼክ አድርጋችሁ ነው፣ ፍሬ ያለው መሆኑን አረጋግጣችሁ ነው። ጌታችን ኢየሱስ ክርስቶስ ከዚህም እንኳን አለፈ። የሚገርም ነገር ነው። እሱ በጣም ቸር ነው በእውነት። አሁን ማቴዎስ 23 በጣም የወቀሰበት ምዕራፍ ነው አይደል? ፈሪሳውያንን እጅግ አድርጎ የወቀሰበት ምዕራፍ ነው። አንዳንዴ ቋንቋው ያስደነግጠናል። እናንተ ግብዞች፣ እናንተ በኖራ የተለሰናችሁ መቃብሮች እያለ በጣም ጠንካራ ቃላት የሚናገርበት ምዕራፍ ነው። ግን እዚያ ምዕራፍ ላይ የሚገርም ነገር ነው። ፈሪሳውያንን
ጻፎችን በሙሴ ወንበር ተቀምጠዋልና የሚሏችሁን ስሙ ይላል። የሚገርም ነገር ነው። አሳቅለው ወደ መስቀል የወረወሩትን ፈሪሳውያንን፣ ጻፎችን፣ የካህናት አለቆችን በሙሴ ወንበር ስለተቀመጡ ይላል። ወንበርን እንዴት ያከብራል አልኩኝ። እንዴት ያከብራል! በሙሴ ወንበር ስለተቀመጡ የሙሴን መጽሐፍ ስለሚያስተምሩ ስሟቸው። እነሱ ግን በጣታቸው እንኳን ሊነኩት አይደፍሩም። ጠማሞች እንደሆኑ የታወቀ ነው። ግን የሙሴ ወንበር ላይ ቁጭ ብለዋል፣ የሙሴን ቃል ይናገራሉ ይላል። እስከዚህ ድረስ ለጋስ ነው። የዕብራውያን ጸሐፊ ግን ፍሬያቸውን ቢያንስ ፍሬያቸውን ተመልክታችሁ ስራቸው ምን አይነት ፍሬ ያስገኘ? እነዚህ ሰዎች እውነተኛ የሆነ ህይወት ኖሩ፣ እውነተኛ የሆነ ለውጥ አመጡ፣ ስራቸው መልካም ፍሬ አስገኘ፣ ተከተሏቸው እያልኩኝ መስበክ ቀጠልኩኝ። ዛሬ ጠዋት ምን መጣብኝ? እስቲ ወደ ራስ ትንሽ ብታዞረውስ የሚል መጣብኝ። መንፈስ ቅዱስ ምራኝ አላልሽም? የት አለች ያቺ ልጅ? መንፈስ ቅዱስ እሱ ይመስለኛል። እስቲ ለምን አታዞረውም? ለምሳሌ እኔን ምሰሉ የምትል ከሆነ በምን ይምሰሉ? ያው የኑሯቸውን ፍሬ እየተመለከታችሁ ምሰሏቸው ስላለ አሁን እኛ እዚህ ያለን አብዛኞቻችን ከ40 ዓመት በላይ ነን። እንደው ግንባራችሁን ሳየው እንደሱ ነው የሚመስለኝ። እንደሱ ካለ እንግዲያው እኛ አሁን ብዙ ተከታይ እያፈራን ነው። ልጆች አሉን። አንዳንዶቻችሁ የልጅ ልጆች አሏችሁ። ልጆች ያልወለዳችሁም ደግሞ እንደዚሁ የመንፈስ ልጆች አሏችሁ። እዚህ ያላችሁ ብዙዎቻችሁ መሪዎች ናችሁ። እውነት ለመናገር በብዙ ረገድ የምትመሩ፣ የምታሳዩ፣ ምሳሌ የምትሆኑ ናቸው። ተከተሉኝ ብላችሁ ሰውን ሸሚዝ አንቃችሁ ልታስከትሉ አትችሉም። የኑሯችሁ ፍሬ እንዲከተሏችሁ እንዲመስላችሁ መጋበዝ አለበት። ስለዚህ ነገሩን ወደኛው ቀለበሰው፣ ወደ እኔ ቀለበሰብኝ። ጌታዊ እኔ አሁን ምሰሉኝ ብዬ ለመናገር አሁን እንዴት እደፍራለሁ? እንግዲያው ሰዎች የኑሮዬን ፍሬ ተመልክተው ነው ሊመስሉኝ የተገባው። አለዚያ ግዴታ የለባቸውም። ለምን ይምሰሉኝ አልኩኝ። እና ምንድን ነው ሊለን የሚፈልገው ወንድማችን? ይሄ የዕብራውያን ጸሐፊ ወንድማችን ነው ብለው እስካሁን ወንድ እንደሆነ ነው የምታሰበው የዚህ የዕብራውያን ጸሐፊ። አንዳንድ ሰዎች አሁን በቅርብ ጊዜ ምናልባት ጵርስቅላ ሳትሆን አትቀርም የሚል አስተሳሰብ መጥቷል አሁን በነገረ መለኮት ዙሪያ። እና እሷ ከሆነች እህታችን እላለሁ። ገና አልታወቀም። እሺ፣ ግን ምንድን ነው የሚነግረን ያለ? አንዱ በመሪዎች በኩል የተላለፈላችሁን ህይወት ኑሮ በሱ ጽኑ። መሪዎች ያስተማሯችሁን ቃል ይዛችሁ ዋኖቻችሁ የተናገሯችሁን ነው የሚለው ቃል፣ የእግዚአብሔርን ቃል እሱን ይዛችሁ ጽኑ ብሎ ነው የሚለው። ስለዚህ አክብሮት በጣም ያስፈልጋል። ለዋኖቻችን አክብሮት በተለይ ኑሯቸው ፍሬ ላስገኘ ዋኖች አክብሮት ያስፈልገናል። በዚያም ደግሞ እነሱ በሄዱበት ጎዳና ጸንተን እንድንጓዝ የጌታ ቃል ይናገራል። አንዱ የጽናት መስመር። ሁለተኛው ቁጥር 9 ላይ የሚገኘው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ የሚል ነው። በእንግዳ ትምህርት ወይም በአዲስ ትምህርት እዚህ ላይ ልዩ ልዩ ይለዋል። በጣም እንግዳ የሆነ ይለዋል። ከዚህ በፊት ተሰምቶ የማይታወቅ ሊሆን ይችላል። አትወሰዱ። በትምህርት ጽኑ፣ በእውነት ላይ ጽኑ፣ በተማራችሁበት ትምህርት ጽኑ። ጢሞቴዎስ እንደሚለው ማለት ነው። ማነው ጳውሎስ ለጢሞቴዎስ እንደጻፈው በተማርህበትና በተረዳህበት ነገር ጸንተህ ኑር። ስለዚህ አንዱ የምንጸናበት መስመር ጌታ የተናገረን በትምህርት ነው። በትምህርት ጽኑ፣ በእውነት ትምህርት። ለምን? ልዩ ልዩ የሆኑ እንግዳ ትምህርቶች በየቦታው ይመጣሉ። እስከ ዛሬ ሳልመጡም እንዴ? ስንትና ስንት። ዛሬ ከእህቶች ጋር ሳወራ ነበር። እንዲህ ስንት ነገር መጣና ሄዳለች። አንዲቷ ስትነግረኝ እንዲሁ ስንት ነገር መጣ፣ ስንት ነገር ሄዳለች። ለካ ባለፉት ዘመናት ባለፉት 50 ዓመታት እንኳን እኛ በምናውቀው ስንት ነገር መጣ። ስንት አይነት አስተሳሰብ፣ ስንት አይነት እንግዳ ነገር ልዩ ልዩ ይላል። እዚህም ላይ በየጊዜው የሚነሳ ወዲያ አትወሰዱ።
እና ጽኑ በትምህርት ይላል። ግን አንድ የገረመኝን ነገር ልንገራችሁ። ያቺ ቁጥር 8 ላይ ያለችው ለብቻዋ ተንጠልጥላ ያለች ነገር አይደለችም እያልኩ እጠረጥራለሁ። እኔ ከዚህ ጋር አብራ ሳትሆን አይቀርም እያልኩ እገምታለሁ። እናንተ በኋላ ታስተካክሉኛላችሁ። ምን ይላል? ኢየሱስ ክርስቶስ ምንድን ነው? 3 ጊዜያት ይጠቅስና ትናንት፣ ዛሬ፣ ለዘላለምም ያው ነው። እሺ፣ የጽናት ቁንጮ ነው። እሱ የማይለዋወጥ ጌታ ነው። የያውነት ምሳሌ ነው። ክርስትናን አንዱ እኮ በጣም አድርጎ የሚያጸናው ነገር ኢየሱስ ክርስቶስ የሚባል ግንባር ማያሽ ግትር ያለ የማይለወጥ ሐሳቡ የማይሻር አካሄዱ የማይለወጥ ጽኑ ጌታ ስላለ ነው። እግዚአብሔር ይመስገን። አንዳንድ ሰዎች አይወዱም እንደዚህ። በጣም ዘመናዊ የሆነ አስተሳሰብ ይሄ አይደለም። ዘመናዊ የሆነ አስተሳሰብ እውቀት ስለሚያድግ የሰው አኗኗር ስለሚለወጥ በየጊዜው መለዋወጥ ነው። ግን ዘመናዊ ያልሆነ ዘመናዊ የሆነም ልንሆን እንችላለን። ዛሬ የሚላላ ዘመናዊነት የዛሬነት ነው። ኢየሱስ ክርስቶስ የትናንትም የዛሬም ደግሞም የመቼ የዘላለምም ስለሆነ አለመለወጡ ዋስትናችን ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ አይለወጥም። ይህችን መዝሙር የዛሬ 49 ዓመት ገደማ እንዘምራት ነበር። አንዳንዶቻችሁ አላችሁ፣ እዚህ 49 ዓመት በፊት ትዘምሩ የነበራችሁ ሰዎች አላችሁ። አንዳንዶቻችሁ መሬት ላይ አልነበራችሁም። እንዲሁ ሳያችሁ ኢየሱስ ክርስቶስ አይለወጥም፣ አይለወጥም፣ አይለወጥም። ፍጹም ኢየሱስ ክርስቶስ አይለወጥም ለዘለዓለም። ይህን ታውቁታላችሁ። አይለወጥም። አለመለወጡ ተስፋ ነው። አለመለወጡ ደግሞ ትልቅ መልህቅ ነው። እሱ ላይ ተንጠላጥለን እንቀራለን፣ ይዘነው እንጸናለን። እግዚአብሔር ይመስገን። እና ወዲያው ከዚህ ከእንግዳ ትምህርት ጋር ያያይዘዋል። ስለዚህ ልባችሁ ወዲህ ወዲያ ማለት የለበትም። በልዩ ልዩ ትምህርት የሚለወጥ ጌታ የላችሁም። አንዱ በዚህ አንዱ በዚያ እያካለበው አዳዲስ ነገር ያመጣ ቢመስልም አይለወጥም። እሱ እንግዲያው ጽኑ በሱ። እግዚአብሔር የተባረከ ይሁን። በኢየሱስ ክርስቶስ አለመለወጥ፣ በእርሱ ትምህርት፣ በእሱ ባህሪ ጽኑ፣ በእሱ ትምህርት ጽኑ፣ ልባችሁ ይጽና ብለው ይላል። እግዚአብሔር የተባረከ ይሁን። ስለዚህ ተስፋ ያለን ሰዎች ነን እኛ፣ ምክንያቱም የማይለወጥ ጌታ አለን። እንዲያውም በብሉይ ኪዳን የምታውቁት ነው። ትንቢተ ሚልክያስ ላይ ነው ያለው። እኔ እግዚአብሔር አልለወጥም ብሎ አስከትሎት አለው። ምንድን ነው አስከትሎቱ? ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም። ምን ማለት ነው? በሌላ አነጋገር ምንሸራተት ስላልሆንኩኝ ብትቆሙ ጸንታችሁ በእኔ ላይ በጣም ጥሩ ነው። ምንም አትሆኑ። ዋስትና ሰጪ ነው። ያልጠፋችሁት ከእኔ አለመለወጥ የተነሳ ነው እንጂ ሁሉ ነገር ይደበላለቃል። እኔ ግን አልለወጥም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። እግዚአብሔር የተባረከ ይሁን። እንግዲያው ጽኑ፣ በእውነት ላይ ቁሙ፣ በሱ እውነት ላይ ቁሙ ብሎ የጽናት መንገድ ያሳያል። ሶስተኛውን ነገር ላነሳ የምፈልገው ከዚህ ጋር የተያያዘ ነው። አሁንም ስለ ጽናት ነው የሚናገረው። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም ይላል። ለካ አሁንም ጽናት ነው አንተ የምትናገረው። እና እንዴት ልጽና፣ በምን ልጽና ሲል በእግዚአብሔር ጸጋ። እግዚአብሔር ይመስገን። ስለዚህ ፉከራ የለኝም፣ የምጸናበት ሌላ ጥበብ፣ ሌላ ኬሚስትሪ የለኝም። በእግዚአብሔር ጸጋ እጸናለሁ። እግዚአብሔር ይመስገን። ይሄንን ይሰብካል ይሄ ወንድማችን የዕብራውያን ጸሐፊ። በጸጋ ቢጸና ልባችሁ መልካም ነው፣ ባይንሸራተት። የእግዚአብሔር ጸጋ የሚያጸና ጸጋ ነው ማለት ነው። የሚያድን ብቻ ሳይሆን የሚያጸና ጸጋ ነው። እግዚአብሔር ይመስገን። በቲቶ ላይ የታወቀ ነው። ያንን ትምህርት ታውቁታላችሁ አይደል? ቲቶ ላይ ያለውን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል።
የሚያድን ብቻ ግን አይልም። ቀጥሎ ምን ይላል? ምን ይላል? የሚያሰለጥንም ይላል እኮ ወዲያው። ይህም ጸጋ ብሎ ወዲያው ስራውን ነው የሚገልጽልን። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን እያስካደን በቃ እያስካደን ማለት ነው። እና እኔ አንድ ቀን ኮርሳችን ምንድን ነው ብዬ ስል ምንድን ነው የጸጋ ኮርስ ስል ጸጋ 101 ክህደት ነው። ምን ክህደት? ኃጢአተኝነትን እያስካደን የጌታችን ኢየሱስ ክርስቶስን ክብር መገለጥ እንድንጠብቅ እያስተማረን በአሁኑ ዘመን እግዚአብሔርን በመምሰል እንድንጓዝ የሚያሰለጥነን አሰልጣኝ ነው። እንግዲያው የጽናት ዋና አብነት ነው ማለት ነው። ጸጋ፣ የእግዚአብሔር ጸጋ። በጸጋ እየተማራችሁ ዲሲፕሊን እየሆናችሁ በጸጋ ቢጸና ልባችሁ መልካም ነው እንጂ በመብል አይደለም ብሎ ይላል። ለምን መብልን እንዳነሳው አላውቅም። ሰው የሚጸናው ልቡ የሚደፈነው ሲበላ ነው መቼም። እና ግን እሱ አይደለም እናንተን የሚያጸናችሁ። አንዳንድ ልብ የሚደፍን አንዳንድ ጥቅማ አይደለም የሚያጸናችሁ። በሱ የሰሩባት አልተጠቀሙም። ጸጋ ነው የሚያጸናው። እግዚአብሔር ይመስገን። በጸጋ ብትጸኑ ጥሩ ነው ብሎ ይሄንን የጽናት መንገድ ያሳያል። ከዚያ ይሄ የመሰዊያ ነገር ያነሳል። ይህን የመሰዊያ ነገር ሲያነሳ የካህናትን ነገር ወደ ኦሪት ሄዶ ያነሳል። ምክንያቱም ከመብል ጋር አያይዞት ነዋ። ያኔ የነበሩት አገልጋዮች ድንኳኑን የሚያገለግሉ ከመሰዊያው ለመብላት መብት አልነበራቸውም። ይሄ በጣም እኮ ኢንትረስቲንግ ነገር ነው። እነዚህ ሰዎች መስዋዕት ያቀርባሉ እንጂ ከመስዋዕቱ ሊበሉ አልተሰጣቸውም ብሎ ይላል። ምንድን ነው የሚያደርጉት ታዲያ? ያንን ሁሉ በግ፣ ያን ሁሉ በሬ ምንድን ነው የሚያደርጉት? ያርዱትና ደሙን ለመስዋዕት ያፈሱና ከዚያ ስጋውን ግን ያቃጥሉታል። ይሲ መስዋዕቱ ለነሱ አይደለም፣ መስዋዕቱ ለጌታ ነው የሚቀርበው። እነሱ አጋፋሪዎች ናቸው። ለእግዚአብሔር የሚቀርብ መስዋዕት የሚያስተናብሩ ናቸው እንጂ ፋሲሊቴተርስ ናቸው እንጂ እነዚህ ሰዎች የመስዋዕት ተጠቃሚዎች አይደሉም። እናንተም በዚህ ጎዳና ነው መሄድ ያለባችሁ። ያቃጥሉታል። ሲያቃጥሉት ደግሞ የት እንደሚያቃጥሉት በጣም የሚገርም ነገር ነው። ከካምፕ ውጭ ነው፣ ከሰፈር ውጭ ያቃጥሉታል። ስጋውን ወስደው ደሙን እዚያው መቅደስ እዚያው መሰዊያ ላይ ያፈሳሉ። ስጋውን ግን አርቀው ከሰፈር ውጭ ያቃጥሉታል። ምናልባት እንግዲህ የሃይጂን ጉዳይ ሊሆን ይችላል፣ እኔ አላውቅም። ግን ያችን ሀሳብ ይይዝና ይሄ የዕብራውያን ጸሐፊ ከሰፈር ውጭ የሚለውን በጣም አጥብቆ ይዘዋል እና ወዲያው ከክርስቶስ ሕማም ጋር ያያይዘዋል። ይሄ ከሰፈር ውጭ ወስዶ ማቃጠል ምን ይላል? ስለዚህ ይላል በዚሁ መስመር እንደማለት ነው፣ በዚሁ አይነት። ስለዚህ ኢየሱስ ደግሞ በገዛ ደሙ፣ ክብሩ ለእርሱ ይሁን። ካህናቱ ደም እያፈሰሱ መቅደስ ላይ በየቀኑ ያደርጉ። አሁን ግን በገዛ ደሙ ወደ ቅድስት የእንስሶችን ደም ነው ይቅርታ። ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ጌታ ኢየሱስ ከበር ውጭ አውት ኦፍ ዘ ጌት። ምን ማለት ነው? ከበር ውጭ ከከተማ በር ውጭ ማለት ነው። ኢየሩሳሌም ከተማ ያጨበጨበችለት ከተማ ነበረች። ሆሳዕና ያለች ከተማ ነበረች። ከተማ ሙቀት ያለበት ቦታ ነው። የህዝብ ከበባ ያለበት ቦታ ነው። ሙገሳ ያለበት ቦታ ነው። ግን አሁን ሊሰቅሉት ሲፈልጉ ከበር ውጪ ጎልጎታ ላይ ከከተማ ውጪ አስወጡት። ኢየሱስ ክርስቶስ የህዝብን ሙቀት ተነፍጎ ወደ ውጭ ተጣለ።
ከበር ውጭ መከራን ተቀበለ ጌታችን ኢየሱስ ክርስቶስ። ከጀማው ተነጠለ። ብቻውን አንጠልጥለው ወሰዱት። ወደ ጎልጎታ ተራራ ወጣ። መስቀል አሸከሙት፣ ቀጡት። እዛ ላይ መከራ ተቀበለ ብሎ ይላል። ሰሞኑን የእሱን መከራ ነው የምናስበው። እኔ በጣም የተለመደ በየዓመቱ የምናነበው በየጊዜው የምንናገረው ነገር ነው መከራው። ዛሬ ግን በተለይ ልቤን በጣም የነካኝ ትናንትናና ዛሬ ክርስቶስ ኢየሱስ በጣም ተዋርዷል። በእውነት በጣም በከፍተኛ ደረጃ ውርደት ደርሶበታል። ጌታ ኢየሱስን አሁን ስናከብር ንጉሳችን ጌታችን ብለን በዓለም ሁሉ ስናውጅ ምንም የነካው አይመስልም፣ ግን ከባድ ውርደት። እኔ ማቴዎስ ወንጌል 27ን እያነበብኩኝ ነበር። ሁለት ነገር ብቻ ላንሳላችሁ ስለ ውርደቱ፣ ምክንያቱም ዋና ነገር ነው። ወደ ጲላጦስ አቀረቡት። ጲላጦስ ሊመረምረው ሞከረ። ወዲህ ያለው ምንም አላገኘበትም። እሱ ራሱ እንደተናገረው ምንም አላገኘሁበትም አለ። ግን የሕዝብ ይሉኝታ ጠፍር አድርጎ ያዘው። እግዚአብሔር ከዚህ ያትርፈን። ንጹሕ እንደሆነ ገብቶታል፣ ግን ይሉኝታ አነቀው። ምን ያርጋቸው? ሰው ተሰብስቦ አንተማ እንደዚህ ካልፈረድክ የቄሳር ወዳጅ አይደለም እያሉ አካለቡት። ምን ያርገው? ሚስቱ ከሱ ይልቅ አስተዋይ እንደሆነች የምታዩት፣ እረ ሌሊት ማታ ሲጨነቅ ነው ያደርኩት፣ በቅዠት ሲጨነቅ ስለዚህ ጻድቅ ሰውዬ ምንም ነገር እንዳታረግ ተጠንቀቅ ብላ ትለዋለች። አንዳንዴ ጌታ ለሚስቶች ይገለጣል ይመስለኛል፣ ከባሎች ይልቅ ይመስለኛል። ተሳስቼ ከሆነ ታርሙኛላችሁ። እኔ ብዙ ጊዜ እነሱ አጋጥሞኛል፣ በእኔ በኩል እነሱ አጋጥሞኛል። እኔ ስሌት እቀምራለሁ። ይሄ ቢሆን ይሄ ነው፣ ቀጥሎ ይሄ ነው እላለሁ። አይ ትለኛለች። አምጫ ስሌቱን እላለሁ። አይ የስሌት አይደለም ገብቶኛል። ምንድን ነው የገባሽ? በቃ ገብቶኛል ትላለች። እየዳጥኩኝ እሄዳለሁ። አንዳንድ ጊዜ ያው መከራዬን እቀበላለሁ። እሺ እስቲ ቆይ ምን የገባት ነገር እኔ ምን አውቃለሁ? አምላኳ የነገራት ነገር ካለ ምን አውቃለሁ እኔ ብዬ ደግሞ ትህትና ሳበጅ እተርፋለሁ። አይ ቲንክ ለእነሱ ይገለጣል ይመስለኛል። አሁን የሶምሶን እናትና አባት ታሪካቸው ትዝ አይላችሁም? ለምን እሷን መርጦ እንደመጣ እኔ አላቅም። መልአኩ ሰውየው በሌለበት መጣና እንደዚህ አይነት ልጅ ትወልጃለሽ፣ ስርዓቱም እንደዚህ ነው እያለ ይነግራታል። በኋላ ባልየው ሲመጣ ነገረችው። እንደዚህ ተገልጦ እንደዚህ አለኝ ምናምን። እኔ ታዲያ ለምን እኔ እንዴት አጠዋለሁ? እንዴት ሚሳረካለሁ? እስቲ ሌላ ጊዜ ከመጣ እነግርሃለሁ። እሺ ሌላ ጊዜም መጣ። አሁንም የለም፣ እሱ ወደ እርሻ ሄደዋል። ለወንድሞች 3 ጊዜ መነገር አለበት ይመስለኛል እንዲያምኑ። ጠራችሁና አንተ ነህ እንዴ ባለቤቴን ያናገርካት? አዎ እኔ ነኝ። እስቲ የልጁን ስርዓት ንገረን። ነገረው። ከዚያ እንዲያው ምሳሌ አቅርብልህ፣ እንዲያው የሆነ ነገር ላርግልህ ብሎ ጉድ ሲል በሚያስገርም ሁኔታ እሳት ከሰማይ ያወረደ መልአኩና በዚያ ውስጥ ሄደ። ይሄን ሲያይ ይሄ ሰውዬ ይሄ ማኑኤ የሚባል ሰውዬ መሞቴ ነው አለ። በቃ ልናልቅ ነው። እንዴት እግዚአብሔር እንደዚህ ካሳየን ማለቃል። አሁን እሷ የበለጠ ሎጂካል ሆነች። ሊገለንማ አሳየንም። ምን አይነት እብደት ነው አንተ? ሊገለን ብሎ እግዚአብሔር ስለ ልጅ ያወራል? ሊገለንማ አይደለም። ልቡን መለሰች። እሺ ለእህቶች ይገለጣል እግዚአብሔር። እሺ እሱ ብዬ ልምጣ። ኤኒዌይ የጲላጦስ ሚስት ከእግዚአብሔር ገለጠ ተዋለችው። ሁልጊዜም አእምሮዬ ውስጥ ውዝግብ አለ። እሺ ታዘዛት አልታዘዛትም እያልኩኝ ውዝግብ አለ። የታዘዛት አይመስለኝም። እኔ ሳስበው እጁን ታጥቧል። ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጥቧል። ግን ገርፎ ወይም አስገርፎ እንዲሰቀል አሳልፎ ሰጠው ይላል። ምን ያህል ያ እጥበት ምን ያህል እንደሚያጸዳው አላውቅም። በእውነት አሳልፎ ሰጠው፣ ደሙ በእኛ ላይ ይሁን ስላሉት እና ከፍርዱ በኋላ ጲላጦስ አሳልፎ ከሰጠው በኋላ ወታደሮቹ ያደረጉትን ብቻ ላንብብላችሁ። በጣም የሚገርም ነገር ነው።
ምዕራፍ 27 ላይ የማቴዎስ ወንጌል ቁጥር 31 ላይ ነው ያለው። አዎ ቁጥር 27 እስከ 31 በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። እስከ ዛሬ ድረስ ልብ ብዬ ያላየሁት አንድ ነገር ትናንት ጠዋት ያየሁት ምንድን ነው? ጭፍራውንም ሁሉ ወደ እርሱ አከማቹ የሚለው ወታደሮች ናቸው። 2 ወታደር ይበቃዋል እሱን ለመውሰድ። ግን ምን ያደርጋሉ? ቲያትር አሰኛቸው። ትንሽ ድራማ እንስራ እና ወታደሮች ጓደኞቻቸውን በሙሉ ሰብስበው ቲያትር ተመልካች አደረጓቸው እና ድራማውን ራሳቸው ነው የሚሰሩት። ንጉሥ ነኝ ስላለ ቀይ ልብስ አለበሱት። ቫዮሌት የሆነ ከለር ቀይ ነው የሚለው በዚህ በአማርኛው ላይ። ያን ጊዜ ነገስታት የሚለብሱት ወይን ጠጅ የሚመስል ልብስ እሱን አለበሱት። የንግስና ልብስህ ዘውድ መጫን ስላለበት ንጉሥ ስለሆነ ከእሾህ ጎንጉነው ዘውድ አረጉለት፣ አክሊል ደፉለት። በትር የመንግስት በትር መያዝ ስላለበት ሸምበቆ አምጥተው መቃ ነው የሚለው ይሄኛው ትርጉም፣ መቃ በእጁ አስጨበጡት እና የሹፈት ስግደት እየሰገዱ የአይሁድ ንጉሥ ሆይ ብለው ዘበቱበት። ኢት ዋዝ አ ኮምፕሊት ድራማ። መጫወቻ አረጉት። ይቺ የአይሁድ ንጉሥ የምትለዋን ብቻ ይዘው እንዴት ድራማ እንደሰሩ ስመለከት በጣም ገረመኝ እና ቀለዱበት። በትሩን ነጥቀው አናቱን በበትሩ ቀጠቀጡት። ተዋረደ። ጌታ ኢየሱስ በጣም ተዋረደ። በእውነት ውርደት ነው። ምክንያቱም እውነተኛ ንጉሥ ነው። እንደዚህ አድርገው ተጫወቱበት። ከዛ በኋላ በቃ አለቀ፣ ቲያትሩ አልቋል፣ ልብሱን አውልቁለት። አወለቁለት፣ ይዘውት ሄዱ ሊሰቅሉት። ከዚያ ሲሰቅሉት የሆነውን ደግሞ ላንብብላችሁ። ቁጥር 38 በዚያን ጊዜ 2 ወንበዴዎች ከእርሱ ጋር ተሰቀሉ፣ አንዱ በቀኝ አንዱ በግራ። የሚሄዱትም መንገድ አላፊ ማለት ነው። የሚሄዱትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስ የምታፈርስ በ3 ቀን የምትሰራው ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀሉ ውረድ አሉት። ካህናት ደግሞ የካህናት አለቆች ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደው አሁን ያድነው። ይሄ በጣም በጥልቅ የሚነካ የውርደት ቋንቋ ነው። ለምንድን ነው በጥልቅ የሚነካው? ተናግሯላ ጌታ። ይሄ ስድብ ሎጂካል ስድብ እኮ ነው። በ3 ቀን ውስጥ ይሄን መቅደስ አፍርሱትና እሰራዋለሁ ብለዋል። አሁን እንኳን ሊያፈርሰው እሱ ራሱ እየፈራረሰ ነው። እንግዲህ የእነሱ ሎጂክ ይሄ ነው። መሳቂያ አረው በራሱ ቃል የእግዚአብሔር ልጅ ነኝ ብሏል ደፍሮ። ከሆነማ ይውረዳ ከመስቀል። ብዙ ሰው አድኗል፣ እስቲ ራሱን ያድና። የተናገሩት በሙሉ የሆነ ነገር ነው ወንድሞች እናቶች፣ እና ወደ ውስጥ ሰምጦ የሚገባ ስላቅ ጌታችን ኢየሱስ ክርስቶስ ዝም አለ።
ለአንዱ እንኳን አልመለስም፣ ዝም አለ። እንዴት አይነት እሳት ነው የወረደበት አልኩኝ። እንዴት አይነት የውርደት እሳት ነው የወረደበት። ከሰፈር ውጭ አውጥተው ሰቀሉት። ለምን ተዋረደ ብዬ ስል የመጣልኝ መልስ ግልጽ ነው፣ አንድ ብቻ ነው። እኛን ሊያከብረን። እግዚአብሔር የተባረከ። በሱ ውርደት እንድንከብር ነው። ወንድሞችና እህቶች፣ ሌላ መንገድ አይምሰላችሁ። ሊያድነን ነው ህይወቱን የሰጠው ካልን የተዋረደው ሊያከብረን ነው። እግዚአብሔር የተባረከ ይሁን። ሊያከብረን ነው። እኛ ክብራለን ወይ? አዎ ከበርን። በጣም የሚገርም ነገር ነው። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ከበረ እና ወደ ተመረጠ ሕያው ድንጋይ የቀረባችሁ እናንተም እንደ ሕያዋን ድንጋዮች ሆናችሁ ለእግዚአብሔር መቅደስ እንድትሆኑ መንፈሳዊ ቤት እንድትሆኑ ተሰሩ ይላል። እግዚአብሔር ይመስገን። የእግዚአብሔር መቅደስ ያረገን ፈርሶ ነው፣ ተዋርዶ ነው፣ ተሰድቦ ነው። እኛን ሊያከብረን ነው። አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ ሆነ፣ የማሰናከያ አለት፣ የእንቅፋት ድንጋይ ይልና ይሄ ለማያምኑት ነው። ለእናንተ ለምታምኑት ግን የከበረ የማዕዘን ራስ ድንጋይ። ወዲያው አያይዞ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ምርጥ ትውልድ፣ ቅዱስ ሕዝብ፣ የንጉሥ ካህናት። ክብር ማለት ነው። ይህን ክብር ሊያጎናጽፈን እሱ ተዋረደ። ይህን ውርደት ነው የሚናገረው። ከበር ውጭ ወስደው እንደዚህ አይነት ውርደት ውስጥ አስገቡት። ይሄውላችሁ ምዕራፍ 2 ዕብራውያን ላይ ይህንን ነገር በደንብ አድርጎ አያይዞ ይናገራል። የዕብራውያን ምዕራፍ 2 ላይ ምንድን ነው የሚለው? እዚያ ላይ የኢየሱስ ክርስቶስ ውርደት እንዴት እንዳከበረን ሲናገር በጣም ነው የገረመኝ። ምዕራፍ 2 እንዲህ ይላል። ቁጥር ስንት ነው እሱ? ቁጥር 10 ልጀምር ወይስ ከላይ ከ9 ልጀምር? ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። እግዚአብሔር የተባረከ ይሁን። ሊያከብረን ነው፣ ለሌላ አይደለም። ብዙ ልጆችን እኛን ማለት ነው። ብዙ ልጆችን ወደ ክብር ሲያመጣ መንገዱ ቀላል አልነበረም። በመከራ ፈጸመው መዳናቸውን ብሎ ይናገራል። እንግዲያው የክብር ጎዳና ነው። ለሱ የውርደት ለእኛ የክብር ጎዳና ቀደደ ጌታ። እግዚአብሔር የተመሰገነ ይሁን። እና እንዴት ቻለው ይህን ስድብ እያልኩኝ ገረማለሁ። ምዕራፍ 12 ላይ እዚሁ ዕብራውያን ላይ ምን ይላል? በፊቱ ስላለው ደስታ ነውርን ንቆ አይደለም የሚለው፣ ነውርን ንቆ በፊቱም ስላለው ደስታ መስቀሉን ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ነውር መናቅ ይችላል ማለት። አዎ ነውርን ናቀ። ምን ማለት ነው? በላዩ ላይ የወረደውን ነውር ችላ አለው፣ እንደ ትንሽ ነገር ቆጠረው። እኛ ነውር ያንገበግበናል። ትንሽ እንኳ ስማችን በሆነ ምክንያት ከተነሳ ምን ደርስበትን ነው የምናጣው። ለማረጋገጥ እኔ እኮ አላልኩም፣ እንደዚህ እኮ ይላሉ፣ እኔ እኮ አላረኩትም፣ እኔ በፍጹም እንደዚህ አላሰብኩም እኮ። ምን አይነቶች ናቸው እነዚህ? ነውርን ናቀሱ፣ ታገሰ ይላል። በመስቀል ታገሰ፣ ጨከነ ጌታ ኢየሱስ እና እኛን አከበረን። አሁን ይሄ ምን ያስከትላል? አሁን እሱ ነው ጥያቄው። ምን ያስከትላል? ይኸውላችሁ ይሄ የዕብራውያን ጸሐፊ ምን ይለናል? እዚያው ላይ ቢተወው አንድ ነገር ነበር፣ አልተወውም። ከእኛ ጋር ያያይዘዋል። እንዴት ነው የሚያያይዘው? ተመልከቱ። ምን ይላል? ቁጥር 15 13 እንግዲህ ይላል ዘርፎር እሱ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን
እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። እሱ ከሰፈር ተባሮ ወጣ፣ እኛም ከሰፈር ተባረን እንውጣ። ወደ እሱ እንውጣ፣ ወደ ሰፈር አይደለም፣ ወደ እሱ እንውጣ ይላል። ምን ማለት ነው ይሄ? ሌትስ ሼር ሂዝ ሳፍሪንግስ ማለት እኮ ነው። መከራውን እንካፈለው። ከበር ውጭ ከወጣ፣ ከሰፈር ካስወጡት፣ ከሙቀት ካስወጡት፣ ከአንቱታ ከከበሬታ ካስወጡት፣ ከህዝብ አስተያየት ካስወጡት፣ ካፈናቀሉት፣ ለብቻው ከተዉት እንውጣ፣ እኛም እንከተለው። እኛም ሰፈር ውስጥ ለመሟሟቅ አንሞክር። ሰፈርተኞችን አንምሰላቸው። ይሄ ከባድ ነገር ነው ወንድሞች እናቶች። ምክንያቱም አንቆም ይዘን የሰፈር ነገር ከእድር ወጥቼ፣ ከሰፈር ወጥቼ፣ ከጀማ ወጥቼ፣ ሰዎች ሁሉ ከሚያከብሩኝ ቦታ ወጥቼ፣ ሁሉ ሰው ከሚለው ነገር ወጥቼ ለብቻዬ እንዴት አድርጌ ይሰቃያለሁ? ጌታ ኢየሱስ ከሰፈር ወጣ። ኑ እንውጣ ነው የሚለው። ግብዣ ይሄ ነው። በጣም የሚገርም ነገር። ኑ ከሰፈር እንውጣ፣ ወደ እሱ እንውጣ። እጣ ፈንታችን እሱ ነው። የሰፈር ክብር አይደለም፣ የሰፈር ቡና አይደለም። እጣ ክፍላችን እሱ ነው። ወደ እሱ እንውጣ፣ ወደ መከራው እንውጣ፣ ወደ እሱ እንሂድ፣ እንከተለው። ከሰፈር ነው ያስወጡን፣ ከከተማ አስወጡን። ግን እንዴት አድርጎ እንደሚቀለብሰው በጣም ይገርማል። የዕብራውያን ጸሐፊ ምን ይላል? ወዲያው አያይዞ በዚህ የምትኖር ከተማ የለችምና። ከተማ ለመቆየት የምትፈልጉ ሰዎች በዚህ የምትኖር የምትጸና ከተማ ለእኛ የለችም። ለእኛ ሌላ ከተማ አለች። ሌላ ከተማ፣ ጽኑ ከተማ። ይኸው እዚህ ላይ እንዳለው በዚህ የምትኖር ከተማ የለችንምና ትመጣ ዘንድ ያላትን እንፈልጋለን። የሌላ ከተማ ሰዎች ነን እኛ። ከዚህ ከተማ እንውጣ። በከተማ ሞቅታ አንያዝ፣ በግርግር አንያዝ፣ በምቾት አንታሰር። እንውጣ፣ እንከተለው። የእኛ ከተማ ሌላ ነው ብሎ ይናገራል። እና የጽናት ምሳሌ ነው፣ የጽናት መንገድ ነው ይሄ። ኢየሱስ ክርስቶስ የሄደበትን ነቀፌታውን ተሸክመን ነው የሚለው። አሁን ይሄ ደስ የሚል ቋንቋ አይደለም። ክብሩን እያውለበለብን ቢል ኖሮ ደስ ይለን ነበር። ዘውዱን እያብለጨለጭን ቢል ነቀፌታውን ተሸክመን። በነገራችን ላይ የአዲስ ኪዳን ቋንቋ ነው ይሄ፣ ነቀፌታውን ተሸክመን። ምክንያቱም በሌላ ቦታ ላይ እኔ የክርስቶስን ሞት ተሸክሜያለሁ ይላል አይደል? ማንም አያድክመኝ እኔ ይላል ሐዋርያ ጳውሎስ። ተሸክሜ ነው የምኖረው፣ እንዲያውም በመከራው ተካፋይ ነኝ ነው የሚለው። ለራሱ ብቻ ብሎ ዝም ቢል ይሻለው ነበረ። ጳውሎስ እኛንም ይጨምርና ሁለተኛ ቆሮንቶስ ላይ እኛንም ጨምሮ የሚለውን ስሙ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ይሄ ተሸካሚነት፣ ይሄ ሞት ተሸካሚነትን ስራችን እንደሆነ አድርጎ ይናገራል። እንዲህ ይላል ቁጥር 10 ላይ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ሞት ተሸክሞ ዘዋሪ ሕዝብ ነው ማለት ነው። ይሄ በሙሉ እንደ ጳውሎስ አባባል ሞት ተሸክመን እንዞራለን። የራሳችንን ሞት አለን፣ የኢየሱስን ሞት ተሸክመን እንዞራለን። የእሱን ነቀፌታ፣ የእሱን መከራ ተሸክመን የምንዞር ሰዎች እጣ ፈንታችን የእሱ መከራ ነው። ግን እኛ ለምንድን ነው የምንሸከመው ሞት ከተባለ ሕይወቱ ደግሞ በሰዎች ዘንድ ምን እንዲሆን እንዲገለጥ ነው። ይኸው እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሰራል። ስለዚህ አሁን የሕማማትን ሰሞን ስናስብ የክርስቶስ ሞት ብቻ ሳይሆን የእኛንም ማሰብ ጥሩ ነው። የእሱ ሞት እሱ መስቀል ላይ የቀረ አይደለም፣ እኛ ተሸክመነው የምንዞር ሞት ነው። ምን ማለት ነው? እሱ የተነቀፈ እንደሆነ እንነቀፋለን፣ ጅል የተባለ እንደሆነ ጅሎች እንባላለን። ኢየሱስ ክርስቶስ የሄደበት መንገድ ፖፑላር ካልሆነ እኛም ፖፑላር አንሆንም። በቃ ይህን ተሸክመን ነው የምንዞረው። ይሄ እጣ ፈንታ ተሰጥቶናል ነው የሚለው።
በብዙ ውርደት አልፎ እሱ ወደ ክብር ገባ። እኛንም ይዞን ወደ ክብር ገባ። እግዚአብሔር የተባረከ ይሁን። በኋላ ዛሬ ቁጭ ብለን ከእህቶች ጋር ስናወራ እንዴት አይነት ውርደት ነው ያዋረዱት! በጣም እኮ ያሳዝናል አልን። አሰቃቂ ውርደት ነው። አሁን እኛ በወረቀት ላይ ስለተጻፈ ቶሎ አይመጣልንም፣ በዓይነ ሕሊናችን አይታይም እንጂ በጣም እኮ ከባድ ውርደት ነው አልና በኋላ ምን መጣልን? እንኳን ተነሳል፣ እንኳን ተነሳ። ቪንዲኬሽን፣ ይሄ የእግዚአብሔር ጻድቅ ፍርድ ተገለጠ። የክርስቶስ ከሞት መነሳት እግዚአብሔር ጽድቁን የገለጠበት እኮ ነው። ይሄ ሰው ንጹሕ ነበረ፣ በከንቱ ነው መከራ ያሳያችሁት ብሎ ተበቀለ እግዚአብሔር። ድል የሆነው ሞቱ፣ ትንሣኤው ድል የሆነበት ምክንያት በውርደቱ ምክንያት ነው። ውርደቱ ያለ አግባብ የተፈጸመ በመሆኑ ምክንያት ነው። ኢየሱስ ክርስቶስ ተነሳ። እግዚአብሔር ይባረክ። እንኳን ተነሳ። በዚያው ቢቀር ኖሮ እጣ ፈንታው ውርደት ብቻ፣ ስቃይ ብቻ፣ ሞት ብቻ፣ ነቀፌታ ብቻ ይሆን ነበር። እሱን ገለበጠ ጌታ። እግዚአብሔር የተባረከ ይሁን እና የታገሰበት መታገስ ይህንን ጽኑ የሆነ ተስፋ አስገኘልን። እግዚአብሔር ይክበር እና በዚህ ጽኑ፣ በመከራ ጽኑ፣ ከሰፈር በመውጣት ጽኑ። ብዙ የሚጋብዝ ነገር አለ ከተማ ውስጥ እንድትቆዩ የሚያደርግ። ውጡ፣ ሌላ ከተማ አለ። ምድረ በዳ አትቀሩም ነው ነገሩ። ምድረ በዳ ዝም ብላችሁ መንናችሁ አትቀሩም። በቃ እኔን አስወጡኝ፣ በቃ ሰው ሁሉ ከሚለው፣ ሰው ሁሉ ምቾት ብሎ ከሚለው፣ ጥሩ ነው ከሚባለው ነገር አፈናቀላችሁኝ። እሺ ስለ ጌታ ብዬ ወጣሁኝ። እሺ የት ሜዳ ልውደቅ? የት ሜዳ አትወድቅም። ከተማ የምትኖር ከተማ አለችን፣ የምትመጣ ከተማ አለችን። እግዚአብሔር የተባረከ ይሁን። እንግዲያው ሞቱ፣ ትንሣኤው እችን ከተማ የሚያሳስብ እንደሆነ ያለው አንዲት ከተማ አየሁ ማንም ያላያትን የሚለው መዝሙር ታውቁታላችሁ። እሺ ከዚህ አዝልቄ መዘመር አልችልም። በቃ እዚህ ጋር ቆማለሁ። ያ ጸጋዬ ሀብቲበር ወንድማችን ይህን ሲዘምር ያቺ ከተማ አለች፣ በዓይነ ሕሊናችን እናያታለን። ስለዚህ ያችን ከተማ ለመውረስ ይችን ከተማ እንተዋለን ማለት ነው። ይችኛዋን ከተማ ውጡ በቃ ብሎ ይጋብዘናል እና ስለ ጽናታችን የተጻፈ ነው ወንድሞቼ፣ እናቶቼ። ይሄ ነገር እንከልሰው እስቲ። አሁን የተባባልነው እንከልሰው። ምንድን ነው ያለው በዚህ በዕብራውያን ጽሑፍ ላይ ምንድን ነው የተነገረን ነገር ብለን ስንል እግዚአብሔር የመራቸውን ቃሉን የሰጣቸውን ዋኖቻችንን፣ መምህራኖቻችንን፣ ከኛ በፊት የነበሩትን አለቆቻችንን፣ መሪዎቻችንን እንከተላቸው፣ በዚያ እንጽና። ኦፍኮርስ የኑሯቸውን ፍሬ ተመልክተን ነው የምንመስላቸው። እሱን እንጽና አለን። ቀጥሎ ደግሞ በምን እንጽና አለን? በእውነተኛ ትምህርት እንጽና። በእንግዳ ትምህርት ልባችን መወሰድ የለበትም አለን። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ስለማይለዋወጥ፣ ስለዚህ ትምህርቱም አይለዋወጥም። በሱ እንጽና አለን። ቀጥሎ ምን አለን? ልባችን በምን ይጽና? በጸጋ ነው የሚጸናው። የጸጋን ትሩፋት፣ የጸጋን ጉልበት እንመነው። በእኛ አቅም አይደለም፣ በጸጋ እንጽና አለን። ቀጥሎ ምን አለን? በመከራ ደግሞ እንጽና። ጌታችን ኢየሱስ ክርስቶስ በውርደት ጎዳና አልፎ ከበር ውጭ መከራን ስለተቀበለ እኛም በዚህ መንገድ ተሸካሚነታችንን እናጽናው። ለምን? የክብር ቦታ ይጠብቀናል። ከእርሱ ጋራ መከራ ብንቀበል ከእርሱ ጋር ደግሞ እነግሳለን። ስለዚህ በዚህ የትንሣኤ ሰሞን፣ በዚህ የሕማማት ሰሞን የክርስቶስን መከራ ብቻ ሳይሆን የእሱን መከራ ተካፋይነታችንንም እናስብ። ይህን እንድናስብ አደራላችሁ ነው። ኢየሱስ ከበር ውጭ፣ ከከተማ ውጭ እንዳሳደዱት ሁሉ እኛም ከተማን አንመነው ወንድሞችና እህቶቼ። ከተማ አሟላጭ፣ የምትመጣ ከተማ አለችን። የጌታ ስም የተባረከ ይሁን። ጌታ ያጽናችሁ። ደግሞ አጽኑ፣ ወንድሞችን አጽኑ፣ እህቶችን፣ ወንድሞችን፣ ልጆችን፣ ወጣቶችን አጽኗቸው።
ይሄ የተፍቱን መንገድ ነው። በቃ የወጣለት መንገድ ነው። ኢየሱስ ክርስቶስ የተሻገረው መንገድ ነው። በዚህ መንገድ ላይ እንጽና እያልን እርስ በርሳችን መነጋገር ጥሩ ነው። እግዚአብሔር በረከቱን ሁሉ በላያችሁ ላይ ያድርግ፣ በሁላችን ላይ ያድርግ። እስቲ እንጸልይና እንጨርስ። ከባድ የውርደት መንገድ የሆነውን ጌታ ኢየሱስ በደሙ ሊቀድስ ህዝቡን ሊቀድስ ነው የሚለው ቃሉ። ወንድሞች እናቶች፣ ህዝቡን ሊቀድስ ነው፣ ወደ ክብር ሊያመጣ ነው። ህዝቡን ሊቀድስ ደሙን ያፈሰሰውን ኢየሱስን ወደ ክብር ሊያገባቸው ብሎ የሞተውን ኢየሱስን እሱን እንድናስበው አደራላቸዋለሁ። ለኔ ነው የሚል አንድ መዝሙር ሰምቻለሁ። ለኔ ነው፣ ለኔ ነው፣ ይሄ ሁሉ ለኔ ነው የሚል አለ። ሃሌሉያ! ለኔ ነው መንከራተትህ፣ መስቀል ተሸክመ መሄድህ። ለኔ ነው የደም ላብ ያላበህ፣ ለኔ ነው። ጌታ ኢየሱስ ስምህ ይቀደስ። አቅም ያላችሁ ቆመን እናመስግነው መድኃኒታችንን። ጌታ ኢየሱስ ሆይ ውርደት ለመሸከም በጣም ነው ያዋረዱህ ጌታ ኢየሱስ። እና ለእኛ ስትል ዝም አልክ፣ ዝም አልክ። ስምህ ሲጠፋ፣ ክብርህ ሲዋረድ፣ እንደ መጫወቻ አሻንጉሊት ሲያረጉ ዝም አልክ ጌታ ኢየሱስ። እኛ አሁን እናከብርሃለን። እነሱ ጌታዬ ሆይ በማሾፍ ሰገዱ፣ እኛ ከልባችን እንሰግድልሃለን። አቤቱ ጌታ ኢየሱስ ሆይ ስምህ ይቀደስ። ይሄን ሰሞን አንተን ማክበሪያ ሰሞን፣ አንተን ማሞገሻ ሰሞን አርግልን። አቤቱ ጌታ ኢየሱስ ሆይ ይሄ ሰሞን የመከራህን መንገድ መከተያም ሰሞን አርግልን፣ የመቆራጥነትም ሰሞን አርግልን። አቤቱ ሰፈር እንዳያባብለን እለምንሃለሁ። እነዚህ ወንድሞቼን እህቶች እንዳያባብላቸው አንተ ለብቻ ከሰፈር የወጣኸው ጌታ ኢየሱስ እንድንከተልህ እባክህ እርዳን። ጭካኔ ስጠን። አንተ ታገስክ፣ በአባት ቀኝ ተቀመጥክ። አቤቱ እባክህ ከአንተ ጋር እንድንሆን እርዳን። ስምህ ይቀደስ። አሜን።